ተመልካቾቻችን በትናንትናው ዕለት እንግዲህ አስቀድሞ ከቅድመ ምርጫ ዝግጅት ጀምሮ ሰፊ ትኩረት የተሰጠው ሰባተኛው ጠቅላላ ሀገራዊ ምርጫ ከሌሊቱ 12 ሰዓት ጀምሮ መላ ኢትዮጵያውያን በስፋት በተለያዩ አካባቢዎች ላይ ወጥተው ድምጽ ሲሰጡ እንደነበር የተመለከትንበት ነው። ይህንን ጉዳይ ተመልክቶ የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ አለ። ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች ብሏል። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ላይ እንግዲህ ኢትዮጵያ ከዜጎቿ የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር መሆኗን ጠቅሷል። ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ ኮርታለች። ከአድዋ እስከ ህዳሴ ግድብ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎቿን ተሳትፎ ጠይቃ ከመሻቷ በላይ ተሳክቶላታል። ዛሬ በትናንትናው ዕለት ማለት ነው የተደገመውም ይሁ ነው ብሏል። አው የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ እንደገለጸው ከሆነ ኢትዮጵያዊ ዲሞክራሲ ማንበር በግልጽና ዲሞክራሲያዊ ምርጫ መንግስትን መምረጥ ህገ መንግስታዊነትን ጽኑ መሰረት ማስያዝ ችላለች። ለዚህ ደግሞ ሰባተኛውን ሀገራዊ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበር። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የትናንትናውን ቀን ሲጠባበቁ ቆይተው ነበር። እነሆ እንግዲህ የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለዋል፣ ሌሊቱንም አጋምሰዋል ብሏል በመግለጫው። በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ ምርጫ መሆኑ አልፏል። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም። ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር አልነበረምና በስኬት ምርጫው ተጠናቋል። ኢትዮጵያውያን በሰላማዊ መንገድ መርጠዋል። ኢትዮጵያ አሸንፋለች ይላል መግለጫው። የኢትዮጵያን የዲሞክራሲያዊ ምርጫ ጥሪ ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ሕዝብ ህገ መንግስታዊ ስርዓቱ እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለች ሲል የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ አስታውቋል።